በገናን ተመርቄያለሁ ጨርሻለሁ እንደዛ ብያለሁ የሚባል ነገር አይደለም። ከአእምሯችሁ ውስጥም እንዳታውሉት ይሄንን ነገር በገና የሚያልቅ ነገር አይደለም። ልክ ከ9 ወር በኋላ የበገና ትምህርታችሁ ጀመረ። ታላላቅ የበገና አባቶቻችን ሲራመዱ በገና ናቸው፣ ሲያወሩም በገና ናቸው፣ ህይወታቸውም የበገና ነው። አሜን። የአምላካችን የእግዚአብሔር ስም ስሙ የተመሰገነ ይሁን። ተመራቂ እህትና ወንድሞቻችን እንኳን ለዚህ ቀን አደረሳችሁ፣ እንኳን ደስ አላችሁ። እሺ አሁን እንግዲህ የቃለ መጠይቅ መርሃ ግብር ላይ ደርሰናል። ያው ጥያቄዎቹን ከመጀመራችን በፊት በመጀመሪያ መምህራችን ራሱ እግዚአብሔር ቤተሰቦች ለማላችሁ ተመራቂ ተማሪዎች ላላችሁ ሰዎች እንኳን ደስ አላችሁ። እኔ ኤርሚያስ እባላለሁ። የኤማን መሳሪያዎች ማሰልጠኛና ማምረቻ ተቋም መስራች ነኝ። በበገና በተለያዩ ቦታዎች አስተምራለሁ። በተጨማሪ መምህራችን አሁን ወደ ጥያቄው እንሄዳለን። ያው ወደ በገናው ህይወት ተኮር ጥያቄዎች ከመግባታችን በፊት ያው እርስዎ በገና ይሰራሉ። ያው በእድሳትም ላይ በገና እድሳትና አዳዲስ በገናዎችንም ይሰራሉ እና ከቤተክርስቲያን ትውፊት አንጻር አንዳንድ ሰዎች አምባሩ ከፍየል ቢሰራ ምሰሶቹ ከብረት ቢሰሩስ አይነት ጥያቄዎች አሏቸው እና እሱ ከቤተክርስቲያን ቀኖና አንጻር ከዛ ደግሞ ከትርጉማቸው አንጻር እንዴት ይታያል? ማለት በምን ግብአቶቹ በገና ሲሰሩ ግብአቶቹ ከምን መሆን አለባቸው የሚለውን ነገር ትንሽ ቢነግሩ። አመሰግናለሁ። ያው እንግዲህ የበገና አሰራር በዓመታት ወደዚህ የመጣ ሳይሆን ከበፊት አባቶቻችን ወረድ የመጣ ደግሞ በትምህርት በፊት የተቀበልነው ስርዓት ነው። የአባቶቻችን ስርዓት ደግሞ ብንችል አስጠብቀን ማስቀጠል ካልሆነ ደግሞ አትሊስት አንበርስ ማስተላለፍ ይጠበቅብናል። አባቶቻችን በገና ሲሰሩ ከእንጨትም ደግሞ የተመረጠ እንጨት እና ደግሞ ከአንጀት አድርገው በገና ሲሰሩ ነበረ። ይህንን ያመጣው ዋናውን ሀሳብ ብንመለከት እንግዲህ ከብረት ይሁን ከእንጨት ይሁን ከእንጨት የሚባለው ዋነኛው ዓላማ በገናው ለማሳደግ ወይም አፕግሬድ ለማድረግ ማለት ዋናው ዓላማ ይሄ ይመስለኛል። ማሳደግ ማለት ምንድን ነው የሚለው በደንብ ማየት ይጠበቅብናል። ምክንያቱም በገናን የምናሳድገው ብረት ጨምረንበት አይደለም፣ ወይም ደግሞ ከነበረው ቅርጽ ወዳልተፈለገ ወደ በገናውን ባህሪ ወደማይወክል አባቶቻችን ወዳላስተማሩ መንገድ በመውሰድ ሳይሆን የመጀመሪያው ራሳችን አውቀነው ለህይወታችን ለራሳችን እንድንጠቀምበት ማድረግ፣ ከዛ ደግሞ ይህንን ታላቅ የሆነ መሳሪያ ለትውልድ እንዲተላለፍ ማድረግ፣ ከዛ በኋላ ደግሞ አክብረን በገና የፈውስ መሳሪያ ይታወቃል። ስለዚህ ለተጨነቀችዋን ደግሞ ፈውስ እንዲሆን ብሎ ማስተላለፍ ትልቁ ፎከስ ማድረግ ያለበት ብዬ አስባለሁ። ምክንያቱም ያልኳቸው አባቶቻችን ይህንን አላስተማሩ። ስለዚህ በገና ከማቆረጥ ከገና ነገሮች ይስጥልኝ። እዚህ ጋር ግን አያይዤ መጠየቅ የምፈልገው ነገር አሁን የድምፅ እንትኑን ከፍየል ቆዳ ቢሰራስ ብራና መጽሐፍቶቻችን የብራና መጽሐፍቶቻችን ከዛው አይደለም የሚሰራው እና ያው ሁለቱም መንፈሳዊ አገልግሎት ነው፣ ምን ችግር አለ የሚሉ አሉና ይህንንስ እንዴት ነው የምናየው? ማለት ሁለቱም የቤተክርስቲያን አገልግሎት እስከሆኑ ድረስ ያኛውን የብራና መጽሐፍትን በፍየል ቆዳ እንደዛ ሰርተን በገና ላይ ሲሆን ይህ ነገር ለምን አይሰራም የሚለውን ነገር ይሄ እውነት ለመናገር ትንሽ ኮንትሮቨርሻል ያው በደንብ ተሳክቶ መስማት ፈልጋል። አንደኛው የፍየል ቆዳ ለቤተክርስቲያን አገልግሎት ብሎ ታላላቅ ምስጢር የተሰፈረባቸው መጽሐፍቶች ላይ ይጠቀሙበታል። ምናልባት አንድ ሰሞን ከአንድ መምህር የበግ ከየዋህነት ጋር ከደግነት ጋር እንደሚያያዝ ሁሉ በዛ ለማመስጠር የሚደረግ ነገር አለ። ነገር ግን ቀደም ያሉት በገና ደግሞ ከፍየልም ከበሬም
ከበግም ቆዳ የተለየ ቆዳዎችን በመጠቀም ደግሞ ይሰሩ ነበር። ምክንያቱም ጥንታዊ አባቶቻችን በገናኞች አዳኞች እንደነበሩ ይታወቃል። ስለዚህ ከሚያድኗቸው የእንስሳዎች መካከል አንደኛው ምሳሌ ሚዳቋ፣ እንዲሁም ሌሎች የዱር አራዊቶችን ጭምር በቆዳ መልክ ይጠቀሙታል። ስለዚህ ትንሽ ኮንትሮቨርሻል ጥያቄ ነው። ሰፊ የሆነ ጥናትና ማብራሪያ ደግሞ ከአባቶቻችን ይፈልጋል። በእኔ በኩል በፍየል የሚጠቀሙ በገና የሚሰሩ ሰዎች አሉ። እኛ እስካሁን በምንሰራቸው ወገኖች የፍየል ቆዳ አንጠቀም። ያም ከምን አንጻር ነው ካልሽኝ ቴክኒካል ከሆነ ምክንያቱም የፍየል ቆዳ ሲሆን ድምፁን አንደኛ በጣም ያቀጥነው። ኦፍኮርስ ከፍ ብሎ የመሰማት ነገር ይኖራል፣ ግን ከጥንካሬም ከድምፅም አንጻር ቤዙን ስለሚቀንስብን የፍየልን ቆዳ አንጠቀም። ነገር ግን ይሄ ሰፊ ማብራሪያ ከአባቶቻችን የሚፈልግ ነገር ነው። ምክንያቱም እንዳልኳችሁ የድሮ አባቶቻችን የበግ የፍየል ብቻ ሳይሆን የተለያዩ የዱር አራዊትን ተጠቅሞ ቆዳዎቻቸውን ለበገናቸው ይጠቀሙ ነበርና በዚህ መልኩ ማየት ይሻላል ይመስላል። እግዚአብሔር ይስጥልን መምህራችን። ሁለተኛው ጥያቄ ደግሞ ምንድን ነው? እስቲ ትንሽ ወደ ኋላ ልመልሶትና እንዴት ነው ከበገና ጋር የተዋወቁት? ትውውቆት እንዴት ይመስላል? እንዴት በገና ደርዳሪ ወደ መሆን እንዴት ገቡ? ከዛ ደግሞ በገና መደርደር በራሱ የሚሰጠው የሆነ ማንነት አለ አይደለ? እና ይህ ማንነትስ እንዴት ነው የሚገነባው? ትሩ ፕሮሰስ። ከዛ ደግሞ ኖርማሊም አንድ በገና የሚደረድር ሰው ምን አይነት ማንነቶች ሊኖሩት ይገባል ብሎ ያምናሉ? እኔ ያው እድገቴ በሰንበት ትምህርት ቤት ነው። ሙሉ ደብረ ብርሃን ቂርቆስ ትምህርት ቤት ውስጥ እውነት ለመናገር ያው የበገና ደርዳሪነት ምኞትም ፍላጎትም እውቀትም አልነበረኝም። ከበገናው ጋር እስክገናኝ ድረስ በገና ምን አይነት መሳሪያ ሊሆን ማለት ያው በትምህርት በእንደዛ ታላላቆቻችን ከነገሩን ውጭ የዘለለ ሌላ እውቀት አልነበረኝም ነበር። ግን ያው ትምህርት ቤታችን ያሉ መምህራን በገናዎቻቸው ስለበዙ እነሱም እየተማሩ ስለመጡ ለልጆቻችን ያው ማስተማር ይገባል ብለው አሰቡ። ከዛ ካሉት የሰንበት ትምህርት ቤት አባላት 10 ልጆች ተመረጡ። ከዛ በኋላ ያው በመጀመሪያዋ መምህርቴ ትዝታ ወንድሰን ትባላለች። ሌሊት 11 ሰዓት የበገና ትምህርታችን ተጀመረ ማለት ነው። ሲጀመርም እንዳልኳቸው ነው ብዙ እውቀቱ ስለሌለኝ በዛ ላይ ያው ልጅነቱም ስላለ እንደ አንድ ዜማ መሳሪያ ነበር አየው የነበረው። ነገር ግን ከጥቂት ወራት በኋላ ትክክለኛውን የበገናውን ኃይል የበገናውን ማንነት ኤክስፒሪየንስ የማድረግ እድሉን አገኘው ማለት ነው። በገነኞች ተማሪዎች ይህንን ትረዱኛላችሁ፣ በጣም እልህ ያስይዛል አይደል? በተለይ የትምህርት ፕሮሰስ ላይ ጣቶቻችን ያስቸግሩናል፣ ዜማውን ላንረዳ እንችላለን እና ከእልህ ከዛ ወደ ፍቅር አደገ። ለበገናው በጣም የተለየ እይታና ጊዜ መስጠት ጀመርኩኝ ማለት ነው። የረጅም የመለማመድ ጊዜ ማሳለፍ ጀመርኩ። በባህሪም ደግሞ አንድ ነገር ከያዝኩ በጣም ኦብሰስ የመሆን ነገር አለኝ። ለረጅም ሰዓታት መለማመድ ጀመርኩ። ያን ያህልም ግን እንዳልኳችሁ የጠለቀ እውቀት ስቲል አልነበረኝም። ከዛ ያው ስለ አባቶቻችን ሳውቅ በገናው ላይ ደግሞ የኛ መምህራኖች እንድንማር ድል የሰጡን ማለት ነው። ከኛ በታች ያሉ ታናናሾችን እንድናስተምር እድል ሲሰጡን መቆም ደግሞ ሲጀመር አይደል ቁጭ ብሎ ከመማር የበለጠ ደግሞ ቆሞ ማስተማር ብዙ ነገር ያስተምራል። በዛ ጊዜ ደግሞ በጣም ብዙ ነገሮችን መማር ጀመርኩኝ፣ ማወቅ ጀመርኩ ማለት ነው። እኔ እውነት ለመናገር ወጣትነት በተለይ ፋየር ኤጅ የምትባለዋን እድሜ ያሳለፈኝ መሳሪያ ነው ብዬ ገልጸዋል። ምክንያቱም በጣም ከባድ እድሜ ነው። ከ15 እስከ 20 እና ከዛ በላይ ያለው እድሜ ትንሽ የምንፈተንበት እድሜ ነው። ስለዚህ ያችን እድሜ በገና ያሳለፈኝ ነው ብዬ አስባለሁ። የበገና ደርዳሪዎች ባህሪ ያው አባቶቻችን ታላላቆች ማየት ነው። ብዙ ጊዜ እለዋለሁ ታላላቅ በገነኞች አባቶቻችን ሲራመዱም በገና ናቸው፣ ሲያወሩም በገና ናቸው፣ ህይወታቸውም የበገና ነው። ይህ ማለት የበገና ዋና ባህሪያት ስክነት ነው፣ ምስጋና ነው ማለት ጸሎት ነው፣ ከራስ ጋር እርቅ ነው። እነዚህም ሁሉ ደግሞ የእነሱ ባህሪዎች ናቸው ብዬ አስባለሁ። ምክንያቱም ከሚገባው በላይ እርጋታ ትመለከቱባቸዋላችሁ። ለምሳሌ ታላቁ
በገና ረዳሪ መጋቢ ስብሐት አለማዋጋ ታያቸው ሲያወሩ የሚዘምሩ አይመስል ኖርማል ወሬ ኢንተርቪዋቸው ምናምን ብትመለከቱ በጣም የሚገርም እርጋታ በውስጣቸው ትመለከታላችሁ አይደል? ይሄ ደግሞ እንግዲህ የታላቁ የቅዱስ ዳዊት የበገናው ደግሞ ኃይል በእነሱ ላይ ማደሩንና ስራ ሲሰራ እንመለከትበታለን ማለት ነው። እና የአንድ የበገና ረዳት ህይወት ስክነት፣ ፈውስ፣ ከራስ ጋር እርቅ፣ ከዛም ባለፈ ደግሞ በጥበቡ ደግሞ ቅኔ፣ ግጥም፣ ታሪክ፣ ትውፊት፣ ንግስና፣ ብዙ ጥበባት፣ እውቀት፣ ጸጋ በውስጥ ያዘ መሳሪያ ነው እና ይህን ሁሉ ነገር ባህሪ ማድረግ ይጠበቅብናል። አባቶቻችንም ደግሞ ይህንን ነገር ተላብሰው እንመለከታለን ማለት ነው። እግዚአብሔር ይስጥልኝ። እዚህ ጋር የይሻ አንድ ጥያቄ ልጨምርበት። ስግነት ከዛ ከራስ ጋር እርቅ ፈውስ ብለው ነበር እና ያው እኛም የጤና ተማሪዎች ነን እዚህ ያለ ነው። ስለዚህ ትንሽ በገናን ከጤና ጋር ትንሽ ሪሌት አድርገው ቢነግሩን። እርሶም ሆም ኬር ነርሲንግ ሴንተሮች ላይ በገና እየደረደሩ የተለያዩ ስጋዊ የሆኑ ህመሞችንም ጭምር ሰዎች ለውጥ እያገኙ ይገኛሉ አይደል አሁን ላይ። እና ከሱም አንጻር ከአይምሮ ሰላምም አንጻር ከስጋም ደግሞ አንጻር ከፈውስ ጋር እያይዘው ትንሽ ቢሉ። አሁን መስራት ልጀምር ነው። አፌን እንዳያዳልጠኝ ይሰማል። አሁን ተጠንቅቄ ለማውራት እሞክራለሁ። ያው የጤና ባለሙያዎች ትንሽ በሙያቸው ያው ሴንሲቲቭ ስለሆኑ አንድ እኔም አምነው ብዙ በገነኞች የሚያስተማመንን ነገር በገና የፈውስ መሳሪያ የምስጋና የጸሎት መሳሪያ እንደመሆኑ ልክ በገና የፈውስ መሳሪያ እንደሆነ እናምናለን። ሁሌ ይህንንም ሁሌ የምለው ነው፣ ያለ አእምሮ ጤና የለም ማለት አእምሯችን ጤና ሲሆን አእምሯችን ከራሱ ጋር ሲሆን ብዙ ነገራችን አብሮ ጤናማ ይሆናል። ይህ ማለት ያው ወደ መንፈሳዊ ስታመጡት ከእግዚአብሔር ጋር ያለን ልምምድ ጤናማ እንድንሆን እጅግ በጣም ይረዳናል ነው። ወደ ሳይንቲፊክ ነገር ውስጥ መጣ ከተለያዩ ነርሲንግ ሆሞች ጋር ሪሃብ ሴንተሮች ጋር እና አንዳንድ ዩኒቨርሲቲዎች ጋር በጋራ እንሰራለን። በሪሰርችም በገና ቴራፒ አንድ ላይ በማድረግ እንግዲህ ጤና ባለሙያዎቹ በራሳቸው የመሰከሩት ከፍተኛ ዲፕሬሽን እንደሚያላቅቅ ለዲፕሬሽን፣ ለኤንግዛይቲ እንዲሁም ደግሞ ይሄ ባይፖላሪቲ የመሳሰሉትን ህመሞች ከባድ ህመሞች ወይ እንደሚያረጋጋ አሊያም ደግሞ ከፍ ካለ ደግሞ እንደሚያክም ይናገራሉ። ይህንን ደግሞ ያው ምስክር አሉ ማለት በእነዚህ ተቋማት ውስጥ አገልግሎቱን ያገኙ በጣም በብዙ በገና ህይወታቸውን የቀየረላቸው ሰዎች አሉ። ስንጀምረው እኛ ያው በገና ያክማል፣ ከዛ ግን እንዴት ነው የሚያክመው በሚል ከማወቅ ሳይሆን ከጥያቄና ከአውቶ ኪዩሪዮሲቲ ነው ይህን ነገር የጀመረው። ስንሄድም ደስ ሄደን በገና እንዘምርላቸዋለን። ምን እንደምናደርግ አናውቅም፣ ግን እንደሚያክም እንደ የጤና መሳሪያ እንደሆነ አባቶቻችን አስተምረውናል። ስለዚህ ከኪዩሪዮሲቲ ነው የጀመርነው። ካየንባቸው እንግዲህ የመጀመሪያ ለውጦች መካከል በተለይ የአልዛይመር ዲሜንሺያ ታማሚዎች ከፍተኛ ድባቴ ውስጥ ይቆያሉ አይደል? ይህ ማለት ወይ አልተኙም ወይ አልነቁም፣ በከፍተኛ ድባቴ ውስጥ ለረጅም ሰዓታት ይቆያሉ። አንድ ሁለተኛ የዋንደሪንግ ሳይክል የሚባል በየሆነ ሰዓት የሚመለስባቸው ወይ ከመስታወት ጋር ፊት ለፊት እየተያዩ ማውራት ይሆናል፣ ወይ ደግሞ ግቢ ከሆነ ዝም ብሎ ቤቱን የመሽከርከር ይሆናል፣ ወይ ደግሞ ያለማቋረጥ ሬስትለስ የመሆን ከብት ብቻ ወይም ደግሞ ከራስ ጋር ዝም ብሎ የማውራት ነገር ይሆናል። እነዚህ ምልክቶችን ወዲያው እንዲያክምላቸው ወይም ደግሞ እንዲረጋጉ አድርጓቸዋል። ይህ ማለት ዝም ብለው ተነስተው የሚባክኑት ወይም ደግሞ ዋንደር የሚያደርጉትን ነገር ቁጭ ብለው ከ30 ደቂቃ በላይ ይሰማል አይሰማም? ስለዚህ ከዛ ዋንደሪንግ ሳይክል እንዲወጡና ለሰዓታት ቁጭ ብለው ኮንሺየስ ሆነው እንዲያዳምጡ አንድ። ሁለተኛ ደግሞ በከፍተኛ ዲፕሬሽን ውስጥ ወይም ድባቴ ውስጥ ያሉ አረጋውያንን እንደ ቡና እንደጠጡ ሰው የመንቃት፣ የመሳቅ፣ የመጫወት እነዛ ምልክቶች አይታንባቸዋል። ሌላ በጣም ሐኪሞችን ያስገረማቸው ያየነው ምልክት ምንድን ነው? ከፍተኛ የአልዛይመር ወይም የመርሳት ችግር ያለባቸው አረጋውያን ስንመጣ ስማችንን የመጥራት ወይም ደግሞ እንደሚያውቁን ፈገግ የማለት እና
የመንቃት አይነት ስሜት አሳይተዋል። ይሄ ደግሞ ያው እኔ ሐኪም አይደለሁም፣ ግን ደግሞ ለሐኪሞቹ በጣም የሚያስገርም ነገር ሆኖ አግኝተውታል። በሪሃብ ሴንተር ላይ ደግሞ በነበረ ስራ እውነት ለመናገር ከሁሉም ስራዎቻችን ከባዱ ነበረ። በከፍተኛ የአእምሮ እክል ውስጥ ያሉ ወጣቶች፣ ከዛ በላይ ደግሞ በጣም ከፍተኛ ድራግ አዲክሽን ውስጥ ያሉ ወጣቶች ጋር ነበረ ይህንን የበገና ቴራፒ ይዘን የሄድነው። ኒማ የሱስ ማገገሚያ ማዕከል ይባላል። እዛም ላይ ደግሞ የሂሊንግ ፕሮሰሳቸውን የመዳን ጊዜያቸውን ደግሞ በጣም በከፍተኛ መንገድ ያገዘ የዜማ መሳሪያ በገና እንደሆነ ያው ራሳቸው ከሳይካትሪስቶቹ ሜዲካል ዶክተሮቹ የሰጡን አሰስመንት የሰጡን ውጤት ያንን ይነግረናል ማለት ነው። እና በዚህ ዙሪያ እውነት ለመናገር ገና ምንም አልተሰራም። ምክንያቱም ሳውንድ ቴራፒ ትልቅ ነገር ሆኗል አይደል? ዓለም ላይ ሳውንድ ፍሪኩዌንሲን በመጠቀም በጣም ብዙ ነገሮች ይደረጋል። እኛ ደግሞ የተሰጠን ሀብት በጣም ትልቅ ነው። በገና ማለት እንደ ቀልድ የሚታይ የዜማ መሳሪያ በጣም ፓወርፉል የዜማ መሳሪያ ነው እና በጤናማ መንገድ ደግሞ በደንብ ቢታይ፣ በደንብ ጥናቶች ቢሰሩ፣ በደንብ ኤክስፐሪመንት ቢደረግበት ብዙ ለሚያስፈልጋቸው ሰዎች ይደርሳል ብዬ አምናለሁ ማለት ነው። እሺ፣ እናመሰግናለን መምህር። ስለዚህ ያው ዛሬ የተመረቃችሁ እህት ወንድሞቻችን ከሳይንቲፊክ እውቀታችሁ በተጨማሪ የበገና ደግሞ ከበገና ጋር አንድ ላይ ራሳችሁንም ፔሸንቶቻችሁንም እንግዲህ እንዲያገግሙ ማድረግ ትችላላችሁ ማለት ነው። እና እዚህ ላይ የፕሮፌሰር ስማቸው ጠፋብኝ እንጂ ከሳውንድ ቫይብሬሽን እና ሳውንድ ቴራፒ ጋር ተያይዞ የተወሰኑ ሪሰርቾች ተሰርተዋል። ስማቸውን ፕሮፌሰር ብርሃኑ የሆነ ጥናት አቅርበው ነበር በፓወርፖይንት ስላይድ እና እንዴት ቫይብሬሽኑ እንዴት ሂል እንደሚያደርግ እንዴት ከሳይኮሎጂካሊ እንዴት ነው አፌክት የሚያደርገው የሚለውን ነገር በደንብ ሳይንቲፊክሊም በደንብ አጥንተው የሆነ ፕሬዘንቴሽናቸውን አይቼ ነበረ በሆነ ፕሮግራም ላይ እና ስለዚህ እናንተም በደንብ እዩት። ሜይ ቢ ከሀርት ጋር በተገናኘ ከበገና ጋር የተሰሩ ከሳውንድ ቴራፒ ጋር የተገናኙ ጥናቶችን እናንተም በደንብ ተመልከቱ። የመጨረሻ ጥያቄያችን የሚሆነው ምንድን ነው? ብዙ ጊዜ በገና እንማራለን፣ ያው ከ3 ወር እስከ 9 ወር ሊፈጅ ይችላል እንደ ሁኔታው እና ያው ከተማርን በኋላ እንተወዋለን። ከዛ በቃ አለቀን። ከተመረቅን በኋላ ከበገና ጋር ያለን ቁርኝነት ይቀንሳል። አገልግሎትም ላይ ብዙ አናገለግልም። ከዛ በቃ እዚሁ ላይ ያቆማል እና ያው ዛሬም ተመራቂዎቻችን ከበገና ጋር ያላቸውን ግንኙነት እንዴት ያጠንክሩ፣ ከዚህ በኋላ ከምርቃት በኋላ ባለው ህይወታቸው ከበገና ጋር ያላቸው ሪሌሽንሺፕ እንዴት ይሁን የሚለውን ነገር ያው ምክርም ነገር አብሮ ያስተላልፉልን። እሺ፣ አመሰግናለሁ። ለምክር የሚያበቃ ነገር ያለኝ ስለካችሁ፣ ምክንያቱም በገና የእርጅና የቆይታ መሳሪያ ነው። እኔ ደግሞ ገና በበገና በጣም ብዙ መማር ማወቅ ያለብኝ ነገር አለ። ግን እንደ አንድ ደግሞ በገና ላይ እንዳለ ሰው የመጀመሪያው ነገር ሩቲን ሊኖራችሁ ይገባል። ያው ተማሪዎች ስለመሰላችሁኝ በዛ መንገድ ልናገር፣ ፕሮፐር የሆነ ሩቲን ያስፈልጋቸዋል። ከትምህርት ጊዜያችሁ ጀምሮ ከምርቃታችሁም በኋላ የሚቀጥል ሩቲን ያስፈልጋቸዋል። በሳምንት ውስጥ ብዙ ቀናት አለን፣ ብዙ ሰዓት አለን። ለእናንተ ደግሞ ፕሮግራም አውጥቶ ማንበብ፣ ፕሮግራም አውጥቶ መማር፣ ፕሮግራም አውጥቶ በግቢ ጉባኤ ትምህርት ቤት ማገልገል አዲሳቸው አይደለም። ስለዚህ ፕሮግራም አውጥቶ በገና መደርደር አንድ ልምዳችሁ ይሁን። ሁለተኛ የሰው ባህሪ ሁሉ ጊዜ ምን ይፈልጋል? አዲስ ነገር ይፈልጋል። ስልቾች ናቸው። ስለዚህ የምትማሩት እርግጠኛ ነኝ ከ9 ወርም በኋላ የተወሰነም ነገር ቢኖር ብዙ የምትማሩት ነገር እንዳለ ይሰማል። የአባቶቻችን ጥንታዊ የሆነ የበገና ድርደራ አለ። ብዙ በገነኞች በጣም የሚያስገርም የበገና ድርደራ አላቸዋል። ምናልባት ሶሻል ሚዲያውን የምታዩ ከሆነ አይደል እንዴት እያደረጉ በገና ብላችሁ ተገርማችሁ አታውቁ? ስለዚህ ከነሱ ሰዎች እያሰሳችሁ መማር ትችላላችሁ። የአባቶቻችንን ታሪክ ማጥናት ትችላላችሁ። ጤና ባለሙያዎች ትበዛላችሁ። ስለዚህ በገናና ሂሊንግ አሁን እኔ ያወራሁት ነገር ምንድን ነው የሚለው ብላችሁ ሪሰርች ማድረግ መመርመር ትችላላችሁ። ብትፈልጉ እኛም አሁን ሪሰርች እየሰራ ነው። የሚያግዙን ብዙ ሰዎች እንፈልጋለን። ስለዚህ መታችሁ እኛም ጋር እንድታግዙ ትችላላችሁ። ሰው እልላችሁ ነው። ኢንትረስቲንግ አድርጉት።
አዳዲስ ነገሮች ለመማር አዳዲስ ነገሮች ለማወቅ አእምሯችሁ ክፍት አድርጉ። ከዛ በኋላ ፕሮፐር የሆነ ሩቲን ከበገናችሁ ጋር አድርጋችሁ። ሌላው የአንድ ጊዜ ነገር ብቻ አይደለም። በገና ማለት እንዳልኳችሁ ህይወት ነው አይደል? በገና በራሱ አያጸድቅም፣ ወይም ደግሞ በገና በራሱ ምንም የተለየ የሚሰጠን ነገር የለም። በገና ወደ ምን ያቀርበናል? ወደ እግዚአብሔር አይደል? ሁሉም ባይዘወይ መተን የምንዘምረው የምንማረው ቤተክርስቲያን የምንመጣው ዋናው ነገር ምንድን ነው? ወደ እግዚአብሔር መንግስት አንድ እርምጃ የሚያቀርበን አይደል? ወደ ስጋው ደግሞ አንድ እርምጃ የሚያቀርበን አይደለም? የዛሬ የተወሰነ ዓመት በኋላ ከኋላ እንደምታዩቸው አባቶቻችን ወንድሞቻችን ነው የምንሆነው አይደል? ከኋላችሁ እንዳለ እንግዲህ ታስተውላላችሁ። ስለዚህ ብዙ ጊዜ የለንም አለ። ማንም እንግዲህ እስከ ሕይወት ፍጻሜ ድረስ ብዙ ነገር እናጠፋለን፣ ኃጢአት እንሰራለን እና ወደ እግዚአብሔር ደግሞ የምናደርገውን ጉዞ በገና ደግሞ በብዙ ያቀልልናል፣ በብዙ ይረዳናል። ስለዚህ ስናት ጀስት የሆነ አንድ ኦተንቲክ ኦልድ የሆነ የቤተክርስቲያናችን መሳሪያ ብቻ አይደለም። ሰወይ ጌት ወይ ነው በቃ፣ ወይም ሾርት ከት በሉት በቃ ወደ እግዚአብሔር መንግስት፣ ወደ ንስሐ፣ ወደ አገልግሎት፣ ወደ መንፈሳዊ ነገር የሚያቀርበን ደግሞ ሌላኛው ጌት ወይ ነው፣ ሾርት ከታችን ነው። ስለዚህ በገናን ተመርቄያለሁ፣ ጨርሻለሁ፣ እንደዛ ብያለሁ የሚባል ነገር አይደለም። ከአእምሯችሁ ውስጥም እንዳታውሉት ይሄንን ነገር። በገና የሚያልቅ ነገር አይደለም። ልክ ከ9 ወር በኋላ የበገና ትምህርታችሁ ጀመረ። የበገና ትምህርታችሁ አላለቀም። ስለዚህ ያው ሳይንሱንም ዘመናዊነቱንም ሁሉ ነገሩንም አስተባብረን ግን መንፈሳዊነታችንን እና ደግሞ የአባቶቻችን የሰጡንን አደራ በገናችንን ጠብቀን ማስቀጠል ይጠበቅብናል። ስለዚህ ከበገናችሁ ጋር አደራ እንዳትለዩ፣ ብዙ ታተርፉበታላችሁ ብትቆዩ። ምክንያቱም በገና ምንም የሚሆነው ነገር የለም፣ አይጠፋም። ምክንያቱም አሁን ብዙ ዓመት አራቃም በገና ጋር የነበረው ሊጠፋ ነው ምናምን የሚለው ታሪክ በገና እውነት ለመናገር አይጠፋም። ስለዚህ እናንተ ግን በበገና አገልግሎታችሁ የምታገኙት ጥቅም እንዳይጠፋባችሁ ግን ልትበረቱ ይገባል ማለት ነው። አመሰግናለሁ። እሺ፣ ቃለ ሕይወት ያሰማልን መምህራችን ጊዜዎትን ሰጥተው ጥያቄዎቻችንን ስለመለሱልን